እግርሽ ጤነኛ ነው ያስመሰልሽ ነው አይደል? ውጪ እያልኩሽ ነው እኮ ፍጠኝ። ምን እየተካሄደ ነው? የማይገባኝ ብዙ ነገር አለ። ምን ማለት ነው? እኔም ደግሞ ደንዝዛ እንድትቀመጥ አረጋታለሁ። አንቺ ቆይ ምንድነሽ? መናፍስት ነሽ? ግራ የገባ ነገር ምንድነው ያስፈራ? አንተ ትፈራለህ እንዴ? በአምላክን ትወጂዋለሽ እንዴ? ለዛ ነው ያንተ ልብስ ያለበስከት። ምን ተፈጠረ? ምኝታ ክፍሉንም ታውቂዋለሽ ማለት ነው። ደግሞ አብረህን አይደል የቆየችው እዚህ? ተከታታይ አታብለሽ ነው አይደል? እሺ በቃ ቶ ሚሊየን ብሮችን ነው ምቶ ተስፋ እንድትቆርጥና ህይወት እንዲከብዳት ነው ማድረግ። እንዴ አምላኬ እና እሺ ቆይ አባቴ ማን የገደለው? አላውቅም፣ ግን በእርግጠኝነት አገኘዋለሁ። ከመጀመሪያ ጀምሬ ያጣራሉ። አንድ ቃል የምገባልሽ ነገር ግን እበቀልሻለሁ፣ በደንብ እበቀልልሻለሁ። አንቺም ቆመሻል። አንተም ሰው ገለሃል። አለ አባትሽ አንቺ ሜንጦ ምን ጉድ ነሽ? እግርሽ ጤነኛ ነው ያስመሰልሽ ነው አይደል? በአምላክ ይበቃሻል ታፈስ። ምንም በማታውቂው ነገር አቀባጥሪ። ሰማሁ እኮ ጌትዬ። ምንም የሰማሽው ነገር የለም። የመሰለሽን ብቻ ነው እያወራሽ ያለሽው። እናሽ ስለ አባቱ ያወራችሁት ምንድን ነው? ሁሉም የመሰለኝ ነው። እሱስ መስሎኝ ነው። እንደው ግን ፊልም እየሰራችሁ ነው። ቆይ ምንድነው በዚህ ጉድቅ ትለልት የምትሰሩት? የምናገረውን አሰሚም እንዴ? ምንም አልገባሽም። ስለዚህ ሂጂና እንቅልፍሽን ቀጥይ። እንዴ በአምላኬ የሰማሁትን ሁሉ ነገር እንዳልሰማሁኝ። ከፈለግሽ አትርሹ፣ መዝግበሽ ተኝ፣ አይመለከተኝም። አሁን ግን ከዚህ ዞር በይ፣ ወደዛ ገብተሽ ተኝ። በመሰረቱ የሰው መኝታ ቤት በር ላይ መጥቶ ወሬ መስማት በጣም ነው። ተከታታይ አታብለሽ ነው አይደል? ኧረ እኔ ለምን እንደዛ አባላለሁ? ምን ማለት ነው? እንደዛ ነው። አንቺ ተኝ። እሺ አንቺ ደግሞ ከኔ ጋር ምንድን ነው? አንቺም ሌላ አለቃ ነሽ። ሁሉንም ነገር ላንቺ ልናስረዳ ነው? ኧረ እኔ እንደሱ አላልኩም። ከደቂቃዎች በፊት ግን ያንን ስታደርጊ ነበር። እኔ ድንገት ሳልፍ ድምፅ ሰማሁ። ምንድን ነው ብዬ ነው ጠጋ ብዬ ያየሁት። በ7 ሰዓት በሰው መኝታ ክፍል የምታልፊው አንቺ ቆይ ምንድን ነሽ? መናፍስት ነሽ? ተው እንጂ በአምላኬ፣ እኔ ጥፋተኛ አይደለሁም። ልብህ ያውቀዋል። ልክ ግን አላደረግሽም። እኔ ስራዬን ነው እየሰሩ ያለሁት። አንቺ ግን ከይፍቱ ጋር ያልሽው የመንሿከክ ስራ ነው። እኛ ደግሞ ጨዋታ አይደለም ያዝነው። ተረዳሽኝ? ጨዋታ አይደለም ያዝነው። እሺ አልኩኝ እኮ በቃ። እሺ ማለት ብቻውን ምንም ጥቅም የለውም። ቀጥሎ ምንድነው የሚሆነው? ኧረ እኔ ምን አውቄ ጌትዬ። እንግዲያውስ አታስቢ፣ እኔ እነግርሻለሁ። የሰማሽውም ያየሽውም ነገር የለም። እሺ እንደዛ ነው በአምላኬ። እጭ እየመላለሽ ብዙ ጥያቄ አትጠይቂ፣ በትኩረት አዳምጪ። አሁን የምነግርሽን 3 ነገሮች በፍጹም እንዳትረሽ። አንደኛ ነገር ከዚች ልጅ ጋር ተያይዞ በጣም ብዙ ወጣ ያለ ነገር ልታይም ልትሰሚም ትችላለሽ። ለምን እዚህ እንዳለችና ማን እንደሆነች ምንም አላውቅም። እሱንማ የጋሼ ልጅ ናት አልተባለም እንዴ? አላውቅም፣ ግን እኔም እንደዛ እንደሆነ ነበር የተነገረኝ። በዚህ ጉዳይ ባልና ሚስት ራሱ ብዙ ሚስጥር ይደባበቃሉ። ምን እንደሚያስቡ ምን እንደሚያደርጉ ይደባበቃሉ። እኔ እሱ ያዘዘኝን ብቻ ነው የማደርገው። ከዛ ውጭ ምንም አላውቅም። ይኸውልሽ ጉዳዩ ከገንዘብ ጋር የተያያዘ ነገር ስለሆነ ምንም አይነት ሁኔታ ላይ ይቅርታ የሚባል ነገር አያውቁም። አበጀው ብለሽ ብትንቀለቅይ ትርፍሽ ከዚህ ቤት መውጣት ነው። ያው ከበድ ካለ ደግሞ ዋጋሽንም ሊሰጡሽ ይችላሉ። እሺ ግን 3 ነገር ብለህ ነበር። አነበብከው እኮ። ምኑን ከምኑ ከፋፍዬ ልስማው? አንዱን ነው የነገርኩሽ። ሁለተኛው ነገር በምንም አይነት ምክንያት ልጅቷን ባትጎጃት ለአንቺ ጥሩ ነው። ምክንያቱም ሰውየው በእሷ ምንም ቀልድ አያውቅም። አንገትሽን ቆርጦ ትራስ እንድታደርጊው ሊሰጥሽ ይችላል። ምን? አዎ እኔም በዚህ አጭር ጊዜ ብዙ ዋጋ ከፍያለሁ። የእሱ ትእዛዝ ባይሆን ኖሮ ስታስቢው በዚህ ሌሊት የሰው መኝታ ክፍል ውስጥ ምን እሰራለሁ? በዛ ላይ የሆነ ጥፋት ስታጠፊ ሚስትየዋም ከባሏ ጀርባ ነው የምትሆነው። ያ ማለት ደግሞ ለአንቺ የሚደርስልሽ ማንም ሰው የለም ማለት ነው። እኔና አንቺ አንድ ብንሆን ነው የሚሻለው። ደስ ይለኛል። ጥሩ። ሶስተኛው ደግሞ እኔን በአምላኬ የኔ ጀግና ጌትዬ ምናምን ብለሽ እንድትጠሪኝ አልፈልግም። እሺ
እኔና አንቺ እኮ አንድ ነን አለ። እሺ ለምንድን ነው የቀረው? እኔ እኮ እንዳልተቀየምኩት ልነግረው ነበር፣ ግን ተቀይሜዋለሁ። ቢሆንም ግን ይቅርታ አድርጌለታለሁ። ደግሞ ለካ ይቅርታ አልጠየቀኝም። ባይጠይቀኝም ችግር የለውም፣ ይቅር ብዬዋለሁ። አሁን ግን ሀሳቤን ሳልቀይር መምጣት አለበት። ግን እኮ እኔ መሄድ እችላለሁ። አይ አልሄድም። ደግሞ በር ላይ ሰው ቢያገኘኝ ምን እመልሳለሁ? ምንም እኮ እንቅልፍ አልወሰደኝም። አዎ በነቃው ቁጥር እያየሁ ነበር። ምን ነው ደህና አይደለህም እንዴ? ደህና ውስጥ ደህና ነኝ፣ ግን ይሄ ደህንነት ስለመቀጠሉ ምንም ዋስትና የለኝም። ምንድን ነው ያስፈራ? እየለፋሁበት ያለ ነገር አካሄዱን ብዙም አልወደድኩትም። እስከ ዛሬ ከተሰሩ ስራዎች ሁሉ የሞተ አካሄድ ነው እየሄደ ያለው። ከወጣትነት እስከ እርጅና ከአንድ ቤተሰብ ጋር ታገልኩኝ እኮ። ወይ ረትቼ ድል አልሆነ ወይ አልተውኳቸው። ግራ የገባ ነገር። አትጨነቅ፣ እንደዚህ እንድትናደድ አይደለም። በመሰረቱ እኔ ከአመታት በፊት ይሄን አልተቀበልኩም ነበር። ይቅርብህ እያልኩ ነበር። ውይ ይፍቱ፣ ደግሞ ያንቺ ነገር። እኔ ነገሩን ነው ያልኩ። ምን ያበሳጫሃል? ምንድነው ነገሩ ይፍቱ? እያወራ ነው ያለነው አንድ ነገር ነው። ምን መሆንሽ ነው? እሺ በቃ ቶ ምኑን ነው ምቶ? እንዴ አንቺ እኮ ትቀልጃለሽ። ሚሊየን ብሮችን ነው ምቶ? ምኑን ነው ምቶ? ብስጭቱን ተወው ነው የምልህ አለም። ቤት በኩል ተው። አማከርኩሽ ብል በነገር ትወጊኛለሽ። እንዴት ተብሎ ነው የሚተው? አይ ምን ነፍቱ ስራ ምንድነው? እንደጃጀ ሰው ነገር ተመዛለ። የሚሆነውን ነገር እናደርጋለን። አታስብ አልኩ። ከኔ ብልሃት እንደማያመልጥ በደንብ አድርገህ ታውቀዋለህ። በሳምንት ውስጥ ዊልቸር ላይ ያስቀመጥኳት ልጅ እንዴት ወረቀት ማስፈረም ያቅተኛል? አድርጊዋ ታዲያ። ዝም ተብሎ አይደለም፣ ሁሉም ነገር ሂደት አለው። ዝም ብሎ ከመሬት ተነስቶ የሚሰራ ነገር ምንም የለም። ቆይ ታዲያ ምንድነው መፍትሄው? ይኸውልህ ልጅቷ ማንም የላትም። ማንም የሌለው ሰው ደግሞ ማንም ባይኖረው ችግር የለም። ስለዚህ ተስፋ እንድትቆርጥ እናረጋታለን። እኔ ግን ተስፋ እንድትቆርጥ ከማድረግ ተስፋ አድርጋ እንድታምነን ብናደርግ የተሻለ ይመስለኛል። እንድታምነን ማድረግ ቀላል ይመስልሃል እንዴ? እንድትፈራንና ተስፋ እንድትቆርጥና ህይወት እንዲከብዳት ነው ማድረግ። ሞኝ አትሁኝ እባክሽ። እንደዚህ አይነት ሁኔታዎች ናቸው አደገኛ ሰዎችን የሚፈጥሩት። እሺ በቃ በሁለቱ መንገድ እንሞክረው። እንደሚሰራ እርግጠኛ ነኝ። አንተም አባት ሆነ ተመነ፣ እኔም ደግሞ ደንዝዛ እንድትቀመጥ አረጋታለሁ። እሺ አድርጊው። አንቺ ብለህ አይደለሽ የተሻለ ሐሳብ ትነግሪኛለሽ ብዬ ተስፋ አደርጋለሁ። ግድ የለህም፣ ትንሽ ታገስ። እኔ የጀመርኩት መንገድ ምን ያህል እንደሚያዋጣ ታየዋለህ። እሺ እንግዲህ ለቅለቅ ልበል ተነስቼ። ተኝተሻል ወይስ ልውጣልሽ? ማታ በዛው ስለቀረው ይቅርታ። ይቅርታ ማለቴ ያው ለሊት ስለነበር ማለት ነው። አንቺ ልጅ ግን ስለፈራው ነው ያልመጣሁት። የሰሞኑ ኩርፊያሽ የሚቀየር ስላልመሰለኝ ነው። በጣም ትንሽ ልጅ ነሽ፣ ግን በጣም ታስፈሪያለሽ። ከአንቺ ጋር መግባባት በጣም ያስፈራል። ምን ነው የሚያስፈራው? አላቅም፣ ግን በጣም ፈራሻለሁ። አንተ ትፈራለህ እንዴ? ለዛም ደግሞ እኔ። ለምንድን ነው እኔን ስትይኝ እንደተኛ ሰው የምታስመስይው? ይሄን ነገር በጣም ደጋገምሽው። አንተ አይኑን የገለጠ ሰው ፊት አታወራማ። እውነት ግን ትፈራለህ? ይሄን ጥያቄና ንግግሩን ከደገምሽው ዋጋሽን ነው የምሰጥሽ። አሁን ወደ አስፈሪነት ተለወጥክ። ግን እኮ ደግሞ አንዳንድ ፍርሃቶች አሉ፣ ተለምዳቸውና ማስፈራታቸውን ይተዋሉ። ትሰሚኛለሽ? ማንም ሰው ቢሆን አንቺ አልጋሽ ውስጥ ሆነሽ ከአንቺ ጎን ተቀምጦ እንዲያወራ መፍቀድ የለብሽም። ይሄን ደግሞ ስንት ጊዜ ነው የነገርኩሽ? አንተ ስለሆንክ እኮ ነው። እኔ ማንም አይደለሁ።
ምን እየተካሄደ ነው? እንኳንም መጣ። እኔ ምንም እንዳልሆንኩ እየነገርኳት ነበር። ምንድነው ማንም አለመሆኑ? ለምን እንደምትጨውባት? እስካሁን ድረስ ተጋድማለች። ከዛ እኔን ትጠራኝና እንደ ዊልቸር በሩ ድረስ ሸኘኝ ትለኛለች። እኔ የማንንም ሞልቃቃና ጥጋበኛ የመሸከም ግዴታ የለብኝ። ቆይ አንተ ግን ምን አይነቱ ክፍታፍ ነህ? እንዴት የታመመችን ልጅ በዚህ ልክ ታናግራለህ? እኛ እኮ ቤተሰብ ነን። ታዲያ ካንተ የቀረበ ማን ይምጣ? አንተ እኮ ማለት አጎቷ ነህ። ቀሽም በቃ ችግር የለውም አባዬ። ሁሉንም ነገር በራሴ መንገድ ማድረግ እችላለሁ። አይ ልጄ፣ እሱ ነው የሚያደርገው። ወዶ ሳይሆን በግዱ ነው። እሺ አባዬ፣ አመሰግናለሁ። ስማ፣ የፈለገችበት ቦታ አድርሳት። ልጄ፣ ችግር ካለ ለአባትሽ ንገሪው። እሺ አባዬ። እሺ አንተ ውሸታም ነህ። ውሸታም? አዎ፣ ፈሪም ነህ። በጣም እየወራሽ ነው። ይሄ ደግሞ የማልወደው ነገር ነው። እውነት አልወደው። እሺ በቃ ይቅርታ። ለማንኛውም ግን ትእዛዝ ልፈጽም። ወዴት ነው መሄድ የምትፈልጊው? አብነት ጋር። ተዘጋጅተሽ ጠብቂ፣ መጣሁ። ምንድነው ታፈሱ? በቁምሽ እኮ ተኝተሻል። ወይቴ ሌሊቱን ሙሉ ስላልተኛው እኮ ነው። ምን ነው አመመሽ እንዴ? ኧረ አላመመኝም። እንደው ልቤ ተነክቶ ነው እንዴ። ታዲያ አንቺ ልቤ ተነካ እንደሆነ እኛ ቁርስ አንበላ? ኧረ ይበላል። ታዲያ በእግሩ መጥቶ ነው የምንበላው? ቁርስ ሳንበላ ምሳ ሰዓት ደረሰ። እሺ አሁን አቀራርባለሁ። እሺ አፍጠኝ፣ ቶሎ ብለሽ አቀራርቢ። እንዴ በየጥጉ ስር እየሄዱ ምንድን ነው ማንቀላፋት? እኔ ጌታ እኔና አንቺ እኮ አንድ ነን አለ። ጩጩ ጩጩ ይለኛል፣ የዛሬው ግን ከብዶኛል። ጩጩ ጩጩ ይለኛል፣ የዛሬው ግን ከብዶኛል። ጩጩ በለው በለው። አንቺ እንዴት ነው ያማረብሽ! ራፐርና እስኪ ይዘው አንዴ እንዳለሽ ራፐር አማረብኝ። ከመስቀያው አንቺ እኔ ይሄን ልብስ ለብሽው ምን እንደምመስል ታውቂያለሽ? ጆን እያልኩ ነው የሚመስለው። እንዴት? አንቺ ማለት ቬሎ አድርግሽ እኮ ነው የሚመስለው። እናሲስ ቬሎ ራሱ እንደዚህ አያምርብሽም። ቬሎ ካማረብሽ ሰርጉ ይሰረዛል። እንዴ ሰርግ እንዲሰረዝ እንኳን አልፈልግም። ምን ችግር አለው ቢሰረዝ? አንደኛው ቢሰረዝ እኮ ድጋሚ ደግሞ ታገቢያለሽ። አይ ሰርጌ እንዲበላሽ ምንም እንዲፈጠር አልፈልግም። ሰርግሽ እኮ ሳምንት የቀረው ነው የሚመስለው። እኔ አብነት የሰርግሽ ቀን ምን እንደማድረግ ታውቂያለሽ? የእውነት መንገድ ተጀመረ። እኔ የምልህ አብነት በአምላክ አላገባም አይደል እንዴ? ምን ነው ልታገቢው ነው እንዴ? አዎ ማለቴ ዝም ብዬ ነው እንዲሁ ለማወቅ ብዬ ነው። እሺ አይ እኔ እኮ ምንም አላልኩም። ግን ህብስት በአምላክን ትወጂዋለሽ እንዴ? እንዴ ምንድነው የሚያስደነግጥሽ? ከፈለግሽ አለማውራት እንችላለን። እኔ እኮ ያው ጓደኛሞች ነን ስላልሽ ነው። አዎ እሱማ ጓደኛ ማቾች ነን እኮ። እኔ እፈራዋለሁ። ግን ደግሞ ምን? አልጠለውም። መጥፎ ሰው እንዳልሆነ አውቃለሁ። እና ደግሞ እኔ የሆነ ኧረ በእናትሽ ልብ አንጠጣ ያደረግሽው ቶሎ ቶሎ ንገሪኝ እንጂ። ለየት ያለ ስሜት ነው የሚሰማኝ። ግን ደግሞ እናደዳለሁ። በራሴ በጣም አዝናለሁ። ቆይ ለምን እናደዳለሁ? መጥፎ ሰው እኮ አይደለም፣ ምንም አድርጎኝ አያውቅም። ግን ደግሞ እህቱና ያ ሰውዬ በጣም አሰቃይቶኛል። እሱ ባይኖር እኮ እስከ ዛሬ ሞቼ ነበር። በአምላክ እኮ ከማንም በላይ ንጹህ ልብ ያለው ልጅ ነው። እውነቴን ነው። ጓደኛዬ ስለሆነ ሳይሆን እውነቴን ነው የምነግርሽ። እንደ ባልየውና እንደዛች ክፉ እህቱ ቢሆን ኖሮ ነብሰ ገዳይ ነበር የሚሆነው። ቆይ ለምን ይመስልሻል? ምንም ጊዜ የሌለው ገደል የተባለውን ሰው የማዳኛ መንገድ ሲፈልግ ነው የሚደክመው። ብቻ ተይው። አንቺ ብዙ የማይገባሽ ነገር አለ። አዎ የማይገባኝ ብዙ ነገር አለ። ግን አንድ ነገር ልቆጣጠር አልችልም። እንዴትም ብላ ልቆጣጠረውም ከአቅሜ በላይ ነው። ምን ነው ከአቅምሽ በላይ? እውነት ለባምላክ አትነግረው? ልንገረው ብል እኮ እስካሁን ያወራነው ሚስጥር እኮ ከበቂ በላይ ነው። አንቺም እሱም ደግሞ ጓደኞች ናቸው። የአንዳችሁ ሚስጥር ለአንዳችሁ አልናገርም። በጭራሽ አላደርገውም። እወደዋለሁ ይመስለኛል።
ማለቴ አጠገቤ ሲሆን በቃ ተው። ከዚህ በላይ ማውራት አልፈልግም። ለዋስ ብትይ ምንም ተወሪያለሽ እኔ ናት። ይልቅ ምግብ እንዘዝ። አዎ እንዘዝ። ከኔ ጋር የሚስማማ ሰው አገኘ። በነገራችን ላይ ምንም እንዳያሳስብሽ አስተማማኝ ልብ ላይ ነው ያረፍሽው። በአምላኬ አቤት። ደህና ነህ? ደህና። የምትጠይቂኝ ነገር ካለ ጠይቂ፣ ስራ አለብኝ። አይ እንደው ምግብ ከበላ ብዬ እኮ ነው። ምሳ ሰዓትም ደረሰ አይደል? ምን ልስራልህ? አመሰግናለሁ። ከዚህ በኋላ ይህን ጥያቄ መጠየቅ አያስፈልግሽም። ቤቱ ሰው የለም እንዴ? አዎ ሁሉም ወጥተዋል። አረ ቆይ የሆነ ነገር ልስራልህ። አመሰግናለሁ። አልፈልግም አልኩሽ እኮ። ጠብቁኝ ብቻ እበቀላችኋለሁ። የጠበቅኩትን ያክል ጉድጓዳችሁን አርቄ ነው የምቆፍረው። ምን ሆነሽ ነው? ምን ሆንኩ? እንደ ፖል ተገትረሽ ቆምሽ እኮ። ስገባም እዚሁ ጋር ነበርሽ። ወይ በአምላኬ ታስተውለኛለህ ማለት ነው? እንዲህ ዝም ብሎ የቆመን ሰው ለማየት እኮ ማስተዋል አይጠበቅብኝም ነው ብለህ ነው ጌትዬ? አንቺ ሴትዮ ስራ የለሽም እንዴ? አረ ስራ አለኝ። አሁን እኮ የሞላውን አስድቼ ነው የቆምኩት። አታስብ። የማስበው ነገር አላጣሁም። ምን ትመስላለች? አቤት ቁጣ! ሰደቡ ራሱ እኮ ከእህቱን የወረሰው። ቆይ እኔ ልባት። በሰላም ነው? አጀንቱ ፒስ ነው። ምን እየተፈጠረ ነው? ምን ተፈጠረ? ለምንድን ነው ልብስሽን የቀየርሽው? እና እዚህ ቤቱ መዋለ ህጻናት አስመስለው ነው እንዴ? ለዛ ነው ያንተ ልብስ ያለበስከት። በዩኒፎርም እኮ ከመቀመጥ ይሻላል ብለን ነው። ታዲያ እሱን ካሰብሽ የራስሽን ልብስ ይዘሽ መምጣት ነበረብሽ። መጀመሪያ አላሰብኩትም ነበር። አስበሽ እንደማታውቂ እንኳን ግልጽ ነው። ምንድነው አንተ በዚህ ልክ እንደዚህ ያበሳጨ? ለብሮ ፈገግ የምትለው ማን ሞተ ብዬ ላልቅስ? ሲጀመር አንተ በመሰረቱ የምትሆነው አቋቋም እኮ የሚያስቅ ነው። እንደዚህ ብታርፈም ይሻላል። ቆይ ምን ተፈጥሮ ነው እንደዚህ ተበሳጨው? ምንም አልተፈጠረም። እና ያንተን ልብስ ለምን ለበሰሽ ብለህ ነው እንደዚህ ተበሳጨው? በቃ አንተም አክትሞልሃል ማለት ነው። ይኸው በቃ ቀይሬያለሁ። በጣም ጎበዝ። ምኝታ ክፍሉንም ታውቂዋለሽ ማለት ነው።
ገባ ብለሽ እኮ ቀየረሽ መጣሽ። እና ምን ሆነ ነው እዚህ ፊት ለፊታችን ተቀየረ እንዴ? ቆይ ምን ለመሆን የተቀመጥሽው ነው ወይስ እዚህ ማደር ፈለግሽ? ምን ሆናል? በአምላክ ኳስ በመሬት እንጂ ተረጋጋ። ቻው በቃ ተንቀሳቀሽ እንጂ። እግሬ አልታዘዝልኛል። ምንድን ነው እግሬ አልሄዳልኝ ምናምን የሚለውን ዘፈን ልዝፈንልሽ? የምሬን እኮ ነው። ተመልሼ እመጣለሁ። ነይ ተነሽ። እንዴ አምላኬ ምንድን ነው? እሺ ቆይ ላግዝክ። እንደው ወገቡን ቆረጠችው ጌትዬ። ወይ 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 አመሰግናለሁ። እሺ ምን ታመሰግኛለሽ? እንደው ወገቡን ቆረጥሽው እኮ ልጁን። አንቺ ግን ይህች እንግዲህ አትንተባተቢብኝ እንዴ! ልጁ በማይመለከተው ኃይሉና ጉልበቱን ጨረሽ እኮ። እሺ እንደው ጌትዬ እስቲ ምግብ ነገር ብላ። አንቺ ሴትዮ ለምሮ እዚህ ቆምሽው? አሁን ውጪ። በአምላክዬ ውጪ እያልኩሽ ነው እኮ ፍጠኝ። አቤት። ለምንድን ነው ቆይ በአምላኬ የምትለው? ለምንድን ነው ጌትዬ እያለች የምትጠራ? አንቺ ስለምንድን ነው አብነት ቤት ሄደሽ ልብስሽን ቀይረሽ ቁጭ ያልሽው? እኔ እኮ እዛ ስለምውል ነው። እሺ ተይው፣ ተሳስቼ ነው ማለቴ ዝም ብዬ ነው። ቆይ አንተስ ለምንድን ነው እንደዚህ እየጠራች ዝም የምትላት? እሷን ተያትና እግርሽን ግን የምር እያመመሽ ነው እንዴ? አዎ። ምንድን ነው የሚሰማሽ? የሆነ ሰዓት ዝም ብሎ ደንዝዝ ይለኛል። ሰሞኑን 1-2 ጊዜ እንደዚህ አድርጎኛል። እሺ በቃ ምልክቱ የሚቀጥል ከሆነ ትታያለሽ። ልትሄድ ነው? አዎ ልሄድ። ንዴቱ ለቀቀ? አልተናደድኩም እኮ። እና ይቅርታ፣ ቅድም ትንሽ ስሜታዊ ሆንኩ መሰለኝ። ስሜታዊ አይደለም የሆንኩ፣ ልጅ ነው የሆንኩ። አላቅም ምን እየሆነ እንዳለ ምንም አላቅም። እንዴት ታውቃለህ? እኔ አባት ደንዝዘሃል እኮ። አዎ ምን እየሆንኩ እንዳሉ ምን እያሰብኩ እንዳለ በተአምር አላቅም። ወይኔ ጀንትሉ በቃ ተነጠፈ። ምን አልከኝ? ምንም። እሺ አሁን በማይረባ ነገር ሰዓታችንን ከምንፈጅ የሆነ ስራ እንስራ። አይረባም አይደል? እሺ ወደ ስራ እንመለሳለን። ምን ቁና ቁና ትነፍሽብኛለሽ? በቃ ግን አንቺ ተኝቶ መቀለብ ሆነ አስራሽ። በቃ አስቀምጩና ውጪ። በአምላክ አልተመለሰም እንዴ? ተመልሷል። አሁን እሱ ክፍል ነበርኩ። እሱ ክፍል ደግሞ ምን ትሰሪያለሽ እንዴ? ስንት የምንሰራው ስራ አለን። የኔ ሜንቶ ብዙ ስንሰራ እንኖር ነው። ከበአምላክ ጋር? አይ የለም ካንቺ ጋር። እኔ የምለው ምን አለበት አሁን አጎትሽ እንደዚህ ባታደክሚው። ግን እኮ እንግዲህ ግን ምናምን አትበይኝ እንጂ በቃ እሱ ጋር መሄድ አለብኝ። በቃ ጥርሻ አቃጠለች። ቆይ ለምንድን ነው እያዘንኩ ያለሁት? ይመጣል፣ እጠብቀዋለሁ። ምን እያደረግሽ ነው? ለምንድን ነው ያልመጣኸው? አምሽቼ ስለገባው ነው። እኔ ግን እኮ እስካሁን እየጠበቅኩ ነበር። በዛ ላይ ደግሞ ቅድም ነው ቤት እንዳለ የነገረችኝ። ደግሞ አብረህን አይደል የቆየችው እዚህ? ማ? ሰራተኛዋ ናታ። በአምላክ ደህና ነሽ? እግሬን ህብስት 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 ህብስት